ሰላም ጤና ይስጥልኝ የተከበራችሁ የቻናሌ ተከታታዮች በያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ ይዤላችሁ የመጣሁት በውስጥ እናንተ ሳታውቁ ባትሪያችሁን የሚጨርሱ እያንዳንዱ ሴቲንጎችን እንዴት አድርጋችሁ ማጥፋት እንደምትችሉ ነው። አውቃለሁ እስከዛሬ ብዙ መረጃዎችን ሰጥቻችኋለሁ። ነገር ግን ዛሬ ጠቅለል አድርጌ በቃ ብዙ ቪዲዮ ብዙ ሰዎች አላያችሁም ብዬ አስባለሁ ከኔ ቻናል ላይ። ስለዚህ ሁሉንም ጠቅለል አድርጌ በአጭር ደቂቃ ውስጥ የስልካችሁን ባትሪና እንዲሁም ዳታችሁን የስልካችሁን ሙቀት የሚጨምሩ በተጨማሪም ስልካችሁ ስሎው እንዲሆን ደካማ እንዲሆን ፍጥነቱ እንዲቀንስ የሚያደርጉ እጅግ በርካታ የሆኑ ሴቲንጎችን እንዴት በቀላሉ ማስተካከል እንደምትችሉ አሳያችኋለሁ። ይህንን ያልኩበት ምክንያት ምንድነው? እናንተ ሳታውቁ የተለያዩ ሴቲንጎች ከጀርባ ሆነው በርተዋል ማለት ነው። ለምሳሌ ትንሾቹን ልንገራችሁ ለምን እንደበሩ ብዙዎቻችሁ ስለማታውኑ ማለት ነው። ለምሳሌ ከጀርባ ሆነው ስካን የሚያደርጉ አሉ። ስካን ማለት ምንድነው? ለምሳሌ እናንተ ዋይፋይን አጥፍታችኋል እንበል። ለምሳሌ ዋይፋይ ስታበሩ ምን ለማድረግ ነው ዋይፋይ የምታበሩት? ከአቅራቢያችሁ ካለ ስልክ ጋር ኮኔክት ለማድረግ ነው አይደል? ነገር ግን እናንተ ዋይፋይን አጥፍታችሁ ራሱ ከጀርባ ሆኖ ዋይፋዩ ስካን ሲያደርግ እንደሚውል ስንቶቻችሁ ታውቃላችሁ? ይህንን ካላጠፋችሁት ባትሪያችሁን ይጠቀማል፣ ዳታችሁን ይጠቀማል። በተጨማሪ ደግሞ ስልካችሁ እንዲግልና ከፍተኛ የሥራ ጫና ላይ እንዲሆን ታደርጉታላችሁ ማለት ነው። ሌላ ደግሞ አለ ብሉቱዝ ስካኒንግ ይባላል። ለምሳሌ ከአቅራቢያችሁ ያሉ ስካን በማድረግ በየጊዜው በየደቂቃው ሲፈልግ የሚውል ማለት ነው። ኢቭን ብሉቱዙን አጥፍታችሁት እንኳን ከጀርባ ሆኖ ግን እሱ ሲፈልግ ይውላል ማለት ነው። ይህን ታዲያ ሴቲንግ ካላጠፋችሁት አሁን ባትሪያችሁን መጨረስና ስልካችሁን እንዲሞቅ የሚያደርገው ነው ማለት ነው። በተጨማሪም በጣም በርካታ ሴቲንጎች አሉ፣ አሳያችኋለሁ ማለት ነው። እነዚህ ሴቲንጎች ከጀርባ ሆነው ስለሚሰሩ እናንተ አታውቁትም። ስልኬን አልጠቀምበትም ብላችሁ ታስባላችሁ። ለምሳሌ 100% አድርጋችሁት ማታ ስትተኙ ጧት ላይ ስትነሱ 85 ወይ 90 ሆኖ ልታገኙ ትችላላችሁ። ይህ የሚሆነው ምንድነው ካላችሁ ከጀርባ ሆነው እየሰሩ እናንተን ግን የማይጠቅሙ ሴቲንጎች ስላሉ ነው። ታዲያ እነዚህ ሴቲንጎች እኛን ካልጠቀሙ ማንን ይጠቅማሉ ካላችሁ አንደኛ ዴቨሎፐሩን ነው የሚጠቅሙት ማለት ነው። እናንተ የምታደርጉትን እያንዳንዱን እንቅስቃሴ የሚመዘግቡ አሉ፣ እየመዘገቡ ስልኩን ወደ ሰራው ድርጅት የሚልኩ አሉ። እጅግ በጣም በርካታ ሴቲንጎች አሉ። ታዲያ እነዚህ ሴቲንጎች አንድ ባንድ ካጠፋችኋቸው እመኑኝ ስልካችሁን መሞከር ትችላላችሁ። ማታ ላይ ለምሳሌ 90% አድርጋችሁት አድራችሁ ጧት ላይ ስትነሱ መልሶ ወይ 1% ቀንሶ ወይም ከዛው 90% ታገኙታላችሁ ማለት ነው። ምክንያቱም ምንም ስራ ከጀርባ ስለማይሰራ ባትሪያችሁን መቆጠብ ትችላላችሁ። በተጨማሪም ስልካችሁ እየጋለ ለምትቸገሩ ከጀርባ የሚሰሩ ብዙ ሴቲንጎች ስላሉ ነው። እነሱንም ካስቆማችሁ ስልካችሁ መጋሉን መሞቁን ያቆማል ማለት ነው። በተጨማሪም ዳታችሁን ሳትጠቀሙበት የሚያልቅ ካለ እሱንም በተጨማሪ ዳታችሁን ሴቭ ማድረግ ትችላላችሁ። እጅግ በጣም ብዙ ነገር ታተርፋላችሁ ማለት ነው። አሁን ይህንን ካልኳችሁ እያንዳንዱን ገብቼ ላሳያችሁ፣ አብራችሁን ቆዩ። እሺ ጓደኞቼ አሁን ቀጥታ ወደ ስልካችን እንመለስ ማለት ነው። እያንዳንዱን ነገር አሳያችኋለሁ። እንግዲህ በጥንቃቄ ተከታተሉ ማለት ነው። በመጀመሪያ ወደ ስልካችሁ የሴቲንግ አፕሊኬሽን ትሄዳላችሁ። ከዛ ኮኔክሽን የሚል መቼም ሁላችሁም ስልክ ላይ አለ። ኮኔክሽን የሚለውን አንድ ጊዜ ትጫኑታላችሁ ማለት ነው። ከታች ደግሞ ሞር ኮኔክሽን ሴቲንግስ የሚል ትፈልጋላችሁ። ሞር ኮኔክሽን ሴቲንግስ የሚለው ላይ ከገባችሁ በኋላ የመጀመሪያው ማጥፋት ያለባችሁ ሴቲንግ እናንተን የማይጠቅማችሁ ነገር ግን ከጀርባ ሆኖ ብዙ አካባቢያችሁ በአቅራቢያችሁ ያሉ ስልኮችን ስካን እያደረገ እየፈለገ ባትሪያችሁን የሚጨርሰው ሴቲንግ፣ ይህ ሴቲንግ ኒርባይ ዲቫይስ ስካኒንግ ይባላል። ስለዚህ ኒርባይ ዲቫይስ ስካኒንግ ከነትርጉ ኒርባይ ማለት በአካባቢ ያለ ስልክን መፈለግ ማለት ነው። ስለዚህ ኦፍ ታደርጉታላችሁ ማለት ነው። ኦፍ ታደርጉታላችሁ ነግሬያችኋለሁ። አሁን ቀጥታ ወደ ሁለተኛው እናልፋለን ማለት ነው። አሁንም እዚሁ ሴቲንግ ላይ እንዳላችሁ የት ትሄዳላችሁ ማለት ነው። ሎኬሽን የሚል ትፈልጋላችሁ። ከፈለጋችሁ ከላይ ስክሮል አድርጋችሁ ሎኬሽን ውስጥ መግባት ትችላላችሁ። ካልሆነ ወደ ታች ትወርዱና ሎኬሽን የሚል አማራጭ ትፈልጋላችሁ ማለት ነው። የኔ ሎኬሽን የሚለው የታያችሁ ነው ብዬ አስባለሁ። ሎኬሽን የሚለውን አንድ ጊዜ እጫናለሁ ማለት ነው። አሁን ሎኬሽናችሁ ሁልጊዜም ኦፍ መሆን አለበት። በነገራችን ላይ አብዛኛውን ጊዜ ክፍት ሆኖ የምታገኙት ከሆነ ኦፍ ማድረግ አለባችሁ ማለት ነው። ከዛ ምንድን ሎኬሽን ሰርቪስስ የሚላል ከታች ሎኬሽን ሰርቪስስ የሚለውን ስትነኩ እንግዲህ ወደ ታች ስትመጡ እንግዲህ ኢምፕሩቭ ዋይፋይ ስካኒንግ እና ብሉቱዝ ስካኒንግ የሚሉ ታገኛላችሁ ማለት ነው። መግቢያው ላይ እንደነገርኳችሁ ዋይፋይ ስካኒንግ ማለት በአቅራቢያችሁ ያሉ ዋይፋዮችን ስካን ሲያደርግ የሚውል ነው ማለት ነው። ኢቭን የናንተ ዋይፋይ ራሱ ኦፍ ቢሆን ማለት ነው። ስለዚህ እሱን ታጠፉታላችሁ ማለት ነው። ብሉቱዝ ስካኒንግ የሚላል ብሉቱዝ ስካኒንግ የሚለውንም ታጠፉታላችሁ። ብሉቱዝ ደግሞ
በአቅራቢያችሁ ያሉ የብሉቱዝ ዲቫይሶችን ዝም ብሎ ስካን ያደርጋል ማለት ነው። ዝም ብሎ ስካን ሲያደርግ ምን ይሆናል? ባትሪ ይጨርሳል። ስልካችሁ እንዲሞቅ ያደርጋል። ከጀርባ እንዲሰራ ያደርጋል። ይህን ሁሉ ሲሰራ ታዲያ ስልካችሁ እናንተ ሳትጠቀሙበት ቁጭ አድርጋችሁት ባትሪው ያልቃል፣ ስልካችሁ ይግላል፣ የተለያዩ ነገር ስታክ ሊያደርግባችሁ ይችላል። ምንም ስራ ሳሰሩ ማለት ነው። እነዚህ ሴቲንጎች ስላሉ ነው ማለት ነው። በነገራችን ላይ ሎኬሽን ሰርቪስ እስከሚለው እነዚህ ሴቲንጎች በጣም የሚጠቅሙ ናቸው። ነገር ግን ሌላ ጊዜ መለስባቸዋለሁ ማለት ነው። ከፈለጋችሁ ኮሜንት ላይ አሳውቁኝ። ስለነዚህ እያንዳንዱ ዝርዝር ጥቅማቸውን እነግራችኋለሁ ማለት ነው። አሁን ባክ ብለን እንመለስ፣ ጊዜ ላለማቃጠል ማለት ነው። ሌላው ደግሞ በሶስተኛ ደረጃ ማስተካከል ያለባችሁ ሴቲንግ ማለት ነው። ወደ ታች ትወርዱና ዲጂታል ዌልቢንግ ኤንድ ፓረንታል ኮንትሮል የሚል አለ። ይሄ ጥልቅ ነው፣ እጅግ በጣም ብዙ ነው። እኔም የተወሰነ አንድ ሁለት ቪዲዮ ሰርቻለሁ። ዲጂታል ዌልቢንግ ኤንድ ፓረንታል ኮንትሮል ማለት ስልካችሁን ሙሉ በሙሉ እናንተ የምትቆጣጠሩበት ነው። ነገር ግን ሌላ ቪዲዮ ሰራለሁ። ለአሁኑ ግን ማስተካከል ያለባችሁን ታስተካክላላችሁ ማለት ነው። እንግዲህ ይሄ ዲጂታል ዌልቢንግ የሚለው ስራው ምንድን ነው? የእናንተን የቀን ተቀን ውሎ እየመዘገበ የሚያስቀምጥ ነው ማለት ነው። መግቢያው ላይ እንደነገርኳችሁ አሁንም እናንተ ፌስቡክ ላይ ስንት ሰዓት እንዲያሳለፋችሁ፣ ዩቲዩብ ላይ ስንት ሰዓት እንዲያሳለፋችሁ፣ ቲክቶክ ላይ ስንት ሰዓት እንዲያሳለፋችሁ፣ በአጠቃላይ ደግሞ ስክሪናችሁ ላይ ምን ያህል ሰዓት አሳለፋችሁ ብሎ የሚመዘግብ ሴቲንግ ነው ማለት ነው። ይህ ማለት ታዲያ ሲመዘግብ ባትሪያችሁን እየጨረሰው ነው ማለት ነው። ስልካችሁን ከጀርባ ሆኖ እንዲሞቅ እያደረገው ነው፣ ስራ እንዲሰራ እያደረገው ነው ማለት ነው። እስኪ አሁን ይሄ ለእናንተ ምንም የሚጠቅመው ነገር የለም። ስለዚህ ምን ማድረግ አለባችሁ? ማጥፋት አለባችሁ፣ ከጀርባ ሆኖ እንዳይሰራ ማለት ነው። ታዲያ ይህንን ለማስቆም ከላይ የሴቲንግ ምልክት 3 ነጠብጣብ አለች፣ እሷን ትነኳታላችሁ ማለት ነው። ከዛ ሴቲንግ የሚለውን ትነካላችሁ። በመቀጠል የት ትሄዳላችሁ መሰላችሁ? ዩዜጅ ዳታ አክሰስ የሚል አለ። ይህን ትጫኑታላችሁ ማለት ነው። ከዛ ወደ ሴቲንግ ይወስዳችኋል። እሱን ትጫኑና የእናንተ አለው ፐርሚሽን የሚለው በርቶ ከሆነ ኦፍ አድርጉት ማለት ነው። ምክንያቱም እንዳልኳችሁ ነው፣ በሚያስፈልጋችሁ ሰዓት አሁን ባሳያችሁ ስቴፕ መታችሁ ማስተካከል ትችላላችሁ ማለት ነው። ስለዚህ እንደዚህ አድርጋችሁ ማስተካከል ይኖርባችኋል ማለት ነው። እሺ ተመልካቾች፣ አሁን ደግሞ ወደ ሌላው እንሂድ ማለት ነው። ዋናው ዓላማችን ባትሪያችንን መጠበቅ፣ ስልካችንን እንዳይግል ማድረግ ስለሆነ ባትሪ የሚለው ላይ ትገባላችሁ ማለት ነው። ባትሪ የሚለው ላይ ከገባችሁ በኋላ ደግሞ ከዚህ ጋር ብዙ አይነት አማራጮች ታገኛላችሁ። ምን ያህል ባትሪ እንደተጠቀመ ስልካችሁን ማየት ትችላላችሁ ማለት ነው። ነገር ግን ወደ ላይ ትመጡና ባትሪ ፕሮቴክሽን የሚል አለ። የእናንተ ጠፍቶ ሊሆን ይችላል። ባትሪ ፕሮቴክሽን የሚለውን ብታበሩት በጣም እጅግ ባትሪያችሁን ይቆጥብላችኋል ማለት ነው። አንድ ጊዜ ከላዩ ላይ ስትነኩት ወደዚህ ገጽ ይወስዳችኋል ማለት ነው። 3 አይነት እንግዲህ አማራጮች ታገኛላችሁ። ቤዚክ፣ አዳፕቲቭ እና ማክሲመም የሚለውን ታገኛላችሁ ማለት ነው። ቤዚክ ማለት እንግዲህ እስከ 100% ነው፣ የተለመደ ነው። ባትሪያችን ሲሞላ 100% ይሆናል። ሁለተኛው ደግሞ አዳፕቲቭ ነው። ይሄ ደግሞ ባትሪያችን 80% ሲደርስ ያቆማል፣ 100 ድረስ አይሞላም ማለት ነው። ይህ ለምን ጥቅም እንዳለው ባለፈው ቪዲዮ ዝርዝር አድርጌ ነግሬያችኋለሁ ማለት ነው። ከቻላችሁ ግን 80% ላይ ሲሆን ባትሪያችሁ ቻርጅ ማድረጉ እንዲያቆም ብታደርጉት ለረጅም ጊዜ ባትሪያችሁ ረጅም ላይፍ ኑሮት እንዲያገለግላችሁ ያደርጋል ማለት ነው። ሳምሰንግ የሚመክረው እንዳልኳችሁ 80% ሲደርስ ቻርጅ ማቆም አለባችሁ። 20% ሲደርስ ደግሞ ወደ ታች ሲወርድ መጠቀም ማቆም አለባችሁ፣ ወይም ደግሞ ወዲያው ቻርጅ ማድረግ አለባችሁ ማለት ነው። ስለዚህ ይህንን እንደናንተ ምርጫ ማድረግ ትችላላችሁ። ነገር ግን እንዳያስቸግራችሁ ወይም ቤዚክ ላይ አድርጋችሁ ግን የባትሪ ፕሮቴክሽንን ኦን ማድረግ ትችላላችሁ ማለት ነው። ሌላው ደግሞ ተመልካቾች ምንድነው ጉግል ፕሌይ ስቶር ላይ አንድ ማስተካከል ያለብን ነገር አለ። ይህም ደግሞ ዳታችንን ብቻ ሳይሆን ባትሪያችንንም የሚጨርስ ስልካችን እንዲጨናነቅ የሚያደርግ ነው። አይታችሁት ከሆነ የሆነ ሰዓት ስልካችሁ ከኢንተርኔት ርቆ ከዋይፋይ ርቆ ድንገት ስልካችሁን ከዋይፋይ ጋር ስታገናኙ ስልካችሁ በጣም ይጨናነቃል፣ ስታክ ያደርጋል። ለምን መሰላችሁ? ከጀርባ ሁሉንም አፕሊኬሽኖች ስልካችሁ በራሱ አውቶማቲካሊ አፕዴት እያደረገ ስለሆነ ነው ማለት ነው። ይህም ደግሞ ባትሪያችሁን ይጨርሳል፣ ስልካችሁ እንዲጨናነቅ ያደርጋል። ዳታ ካላችሁ ዳታችሁን ወዲያው ይጨርሰዋል። ስለዚህ ይህን ነገር ማውቃችሁ ማስተካከል አለባችሁ። ወደ ጉግል ፕሌይ ስቶር እንሂድ። ወደ ጉግል ፕሌይ ስቶር ከሄድን በኋላ ከላይ የፕሮፋይል ምልክታችሁን ትጫናላችሁ። በመቀጠል ወደ ታች ሴቲንግ የሚለውን አንድ ጊዜ ንኩት። ከዛም ኔትወርክ ፕሪፈራንስስ የሚለውን ይህኛው ሁለተኛውን ትጫኑታላችሁ። ከዛ መቀጠል አውቶ አፕዴት አፕስ የሚል አለ። እሱን ነክታችሁ ብዙ አይነት አማራጭ ያመጣላችኋል ማለት ነው። ለምሳሌ የእናንተ የመጀመሪያው ላይ ከሆነ አፕዴት ኦል አፕስ ኦቨር ዋይፋይ ኦር ሞባይል ዳታ ይላል።
የመጀመሪያው ላይ ከሆነ ምንድነው የሚሆነው ዋይፋይ የሚያገኝ ሞባይል ዳታ የሚያገኝ አውቶማቲካሊ አፕዴት ያደርጋል ማለት ነው። ሁለተኛው ካረጋችሁት ሊሚት ነው ማለት ነው። ሶስተኛው ደግሞ ይሄ ከዚህ ላይ ካረጋችሁት አሁን ለምሳሌ አፕዴት ኦቨር ዋይፋይ ኦንሊ ይላል። ይህም የሆነው ዳታ ስትጠቀሙ ዳታችሁን እንዳይጨርስ በማሰብ በዳታ አፕዴት አያደርግም፣ ነገር ግን ዋይፋይ ሲያገኝ አፕዴት ያደርጋል ማለት ነው። ከዚህ ሁሉ ጣጣ ግን ዶንት አውቶ አፕዴት አፕስ የሚለውን መጨረሻ ላይ ያለውን ነክታችሁ ትወጣላችሁ ማለት ነው። ከዛ ራሱ አፕዴት እያደረገ ከጀርባ ባትሪያችሁን አይጨርስም፣ ብዙ ነገር መቆጠብ ትችላላችሁ ማለት ነው። ሌላው ነገር ደግሞ ምንድነው እናንተ በፈለጋችሁ ፌስቡክ ከፈለጋችሁ ዩቲዩብ አፕዴት ማድረግ ስትፈልጉ ጉግል ፕሌይ ስቶር ላይ ገብታችሁ ራሱን አፕሊኬሽን ሰርች አድርጋችሁ እዛው ላይ አፕዴት ሲጠይቃችሁ አፕዴት ማድረግ ትችላላችሁ ማለት ነው። እሺ አሁን ደግሞ ሌሎችን እንመልከት ማለት ነው። እነዚህን ካስተካከላችሁ አሁን ወደ ስልካችን የሴቲንግ አፕሊኬሽን እንሄድና ከታች አፕስ የሚለውን እንመርጣለን። አፕስ የሚለውን ስንመርጥ ጉግል ፕሌይ ስቶርን እንመርጣለን ማለት ነው። ጉግል ፕሌይ ስቶርን ሰርች አድርገን እንመርጣለን ማለት ነው። ይኸው ከዚህ እንደምትመለከቱት ጉግል ፕሌይ ስቶር የሚል አለ። ከላይ ጉግል ፕሌይ ሰርቪስስ የሚለውን ሳይሆን ጉግል ፕሌይ ስቶር ራሱ አፕሊኬሽኑን ትነኩታላችሁ ማለት ነው። በመቀጠል ባትሪ የሚል ታገኛላችሁ። ባትሪ የሚለውን ስትነኩ እንግዲህ ባለፈው አሳይቻለሁ የኔ ሪስትሪክትድ ሞድ ነው ማለት ነው። እናንተ ግን ከዚህ ላይ ነው በእርግጠኝነት የምታገኙት መሃለኛው ላይ ነው፣ ኦፕቲማይዝድ ሞድ የሚለው ላይ ነው ማለት ነው። ነገር ግን ባክግራውንድ ላይ እንዳይሰራ ባትሪያችሁ እንዳይጨርስ ከፈለጋችሁ ሪስትሪክትድ ሞድ ብታረጉት የተሻለ ነው ማለት ነው። ይህንንም አስተካክሉ ማለት ነው። ሌላው እንግዲህ የምሰጣችሁ ምክር ምንድነው ማንኛውንም አፕሊኬሽን እየገባችሁ አንድ በአንድ እንድታስተካክሉ ነው። ለምሳሌ አንድ ላሳያችሁና እናንተ ከስልካችሁ ያለውን አፕሊኬሽን በሙሉ የተለያየ ፍቃድ መስጠት ትችላላችሁ ማለት ነው። ለምሳሌ አፕስ ላይ ገብታችሁ የተለያዩ አፖች ከስልካችሁ ላይ አሉ ማለት ነው። ለምሳሌ ባይናንስ የሚለውን አንድ ጊዜ ነካሁት ማለት ነው። ባይናንስ የሚለውን ከነካው በኋላ ባትሪ የሚለው ላይ ገባለሁ። ባትሪ የሚለው ላይ ስትገቡ እንግዲህ ይህ ባይናንስ አፕሊኬሽን ከጀርባ ሆኖ እንዳይሰራ ከፈለጋችሁ የማትጠቀሙበት ከሆነ ሪስትሪክትድ ሞድ አድርጉት። ማለትም አፕሊኬሽኑን የማትጠቀሙበት ከሆነ ሪስትሪክትድ ሞድ አድርጉት። ነገር ግን ሁልጊዜ አክቲቭ ሆናችሁ መልእክት የምትለዋወጡ ምናምን ከሆነ ኦፕቲማይዝድ አድርጉት። ኦፕቲማይዝድ ማድረግ ያለባችሁ ፌስቡክ፣ ቴሌግራም፣ ዋትሳፕ፣ ኢሞ እነዚህ የምትደዋወሩባቸውን አፕሊኬሽኖች ኦፕቲማይዝድ አድርጓቸው ማለት ነው። ሌሎች ደግሞ ዝም ብለው ቪዲዮ ኤዲተር፣ ፎቶ ኤዲት የሚያደርጉ ምናምን በቃ ምንም ማትጠቀሙባቸው ከስልካችሁ ላይ ያሉ አፕሊኬሽኖች ከሆኑ ሪስትሪክትድ ሞድ አድርጓቸው ማለት ነው። በተጨማሪም የመጀመሪያው አንሪስትሪክትድ ማለት ይህ ከፍተኛ ሌቨል ነው። ማለትም አፑ ከባክግራውንድ ላይ ይሰራል፣ በከፍተኛ ሁኔታ ባትሪ ይጨርሳል ማለት ነው። ስለዚህ አንሪስትሪክትድ ሞድ ላይ ያገኛችሁት አፕሊኬሽን ካለ ወዲያውኑ ወደ ታች መልሱት ማለት ነው። ስለዚህ ሁሉንም እንደዚህ አድርጋችሁ አስተካክሉ ማለት ነው። እሺ ተመልካቾች፣ ሌላው ደግሞ ምንድነው ወደ ዲስፕሌይ የሚለው ላይ ትገባላችሁ። ዲስፕሌይ የሚለው ላይ ትገቡና ከዚህ ጋር ዲስፕሌይ አማራጮች አሉ። የመጀመሪያው ላይ ታለ፣ ሁለተኛው ዳርክ የሚል አለ። ዳርክ ሞድ አድርጋችሁ ብትጠቀሙ ባትሪያችሁን ይቀንስላችኋል። ለአይናችሁ ራሱ እይታው ደስ የሚልና አይናችሁንም የማይጎዳ ይሆናል ማለት ነው። ሁልጊዜም እኔ ላይት ያደረኩት ምንድነው ለእናንተ እንዲታያችሁ ነው ሳሳይ። ነገር ግን ዳርክ ላይ ብታረጉት ሁሉ ነገር ጥቁር ይሆናል። እንደምታዩት ደስ የሚል ሉክ አለው። በተጨማሪም አይናችሁን አይጎዳችሁም። ባትሪም በከፍተኛ ሁኔታ ይቀንስላችኋል ማለት ነው። ማለትም ሴቭ ያደርግላችኋል። ሌላው ደግሞ አዳፕቲቭ ብራይትነስ የምትላለች እሷ ሁልጊዜም ኦን መሆን አለባት። እንደምታዩት ጥራቱ ቀነሰ ማለት ነው። እኔ ግን ለእናንተ ለማሳየት እንደዚህ አደርገዋለሁ። አዳፕቲቭ ብራይትነስ ማለት ራሱ ብራይትነሱን ማስተካከል ሳይጠበቅባችሁ ቀን ሲሆን ብርሃኑን ይጨምራል፣ ማታ ሲሆን ብርሃኑን እየቀነሰ ለአይናችሁ እንዲመች እያመጣጠነ ስልካችሁ ራሱ አውቶማቲካሊ የሚሰራ ሲስተም ነው ማለት ነው። ስለዚህ እናንተ ልትረሱት ትችላላችሁ። ለምሳሌ እስከ መጨረሻው አድርጋችሁት ቀን ላይ ሆናችሁ ማታ ላይ ተኝታችሁ እንደዚህ ልብስ ለብሳችሁ ምናምን ስትመለከቱ ብርሃን በሌለበት ስክሪኑ በጣም በከፍተኛ ሁኔታ ጨምሮ ከሆነ አይናችሁ በከፍተኛ ሁኔታ ይጎዳል። ስለዚህ ራሱ ይህንን አውቆ ማታ ሲሆን ይቀንሰዋል፣ ቀን ብርሃን በሌለበት ደግሞ እንዲታያችሁ ይጨምረዋል። ስለዚህ አዳፕቲቭ ብራይትነስ የሚለውን ይህንን ኦን አድርጉት። ለእናንተ እንዲታያችሁ በማሰብ ግን እኔ አጠፋዋለሁ ማለት ነው። በመቀጠል እንደምትመለከቱት ስክሪን ታይም አውት የሚል አለ። ስክሪን ታይም አውት ላይ ስትገቡ ስክሪን ታይም አውት ስልካችሁ እንዲጠፋ የምትወስኑበት ነው። ለምሳሌ ስልኬን አሁን እንደዚህ አስቀምጬ ዝም ብለው ሳይጠፋ በራሱ ምን ያህል ደቂቃ ቆይቶ ኦፍ ያደርገው የሚለውን እናንተ መብረት ትችላላችሁ።
ብዙውን ጊዜ የሚመከረው 30 ሰከንድ ነው። የማትጠቀሙበት ከሆነ 30 ሰከንድ አድርጉት። ነገር ግን ለስራ ስለምፈልገው 30 ደቂቃ የሚለው ላይ አደርገዋለሁ ማለት ነው። እሺ ተመልካቾች አንድ የመጨረሻ ላሳያችሁና ቪዲዮ እንዳይረዝምባችሁ። እንግዲህ ብዙ ነገሮች አሉ፣ ነገር ግን ቢያንስ እነዚህን ነገሮች ካስተካከላችሁ በቂ ነው ብዬ አስባለሁ። ወደ ታች ተወርዱና ጎግል የሚል አማራጭ አለ። ጎግል የሚለውን አንድ ጊዜ ትነኩታላችሁ ማለት ነው። በመቀጠል ኦል ሰርቪስ የሚለውን ትነካላችሁ። ወደ ታች ስትወርዱ ዩዜጅ ኤንድ ዲያግኖቲክስ የሚል ታገኛላችሁ። እሱን አንድ ጊዜ ንኩት ማለት ነው። ይህም እንዳልኳችሁ መጀመሪያ ላይ የእናንተን መረጃ፣ የስልኩን እንቅስቃሴ፣ ሁሉንም ነገር እየመዘገበ ለዴቨሎፐሩ የሚልክ ነው ማለት ነው። ስለዚህ ምንም ነገር እናንተን ስለማይጠቅማችሁ ይህንን ኦፍ ታደርጉታላችሁ ማለት ነው። ሌላው ባትሪ የሚለው ላይ መልሳችሁ ትገባላችሁ። በመቀጠል ወደ ታች ከላይ ላይ ነው የምታገኙት ባክግራውንድ ዩዜጅ ሊሚትስ የሚል አለ። ይህ በጣም ወሳኙ ክፍል ነው። ቅድም እንደነገርኳችሁ ነው። ባክግራውንድ ዩዜጅ የሚለው ምንድን ነው? ባክግራውንድ ላይ እንዳይሰሩ ሪስትሪክትድ ሞድ ላይ የምታደርጓቸው አፕሊኬሽኖች ከዚህ ነው የሚቀመጡት። ስሊፒንግ አፕስ ብሎ ለምሳሌ ጉግል ፕሌይ ስቶሪን ባክግራውንድ ላይ እንዳይሰራ አዘነው ነበር። ስለዚህ ከዚህ ተቀምጧል ማለት ነው። ሌሎችንም አፕሊኬሽኖች በቀላሉ ከዚህ ፕላስ እያላችሁ የፈለጋችሁትን በአቋራጭ መንገድ ማምጣት ትችላላችሁ ማለት ነው። ለምሳሌ ይህን አፕሊኬሽን ሌሎችንም የስልኩ ያልሆኑትን ሌሎችን አፕሊኬሽኖች እንደዚህ እያደረጋችሁ አድ ብታደርጉ በአቋራጭ መንገድ ሪስትሪክትድ ላይ ይገባሉ ማለት ነው። ይህም ማለት ነው አፕሊኬሽኑ የሚሰሩት እዛው አፕሊኬሽኑ ላይ ስትገቡ ነው እንጂ ከጀርባ ሆኖ አይሰራም ማለት ነው። ለምሳሌ ጉግል ፕሌይ ስቶር አለ አይደል? ፕሌይ ስቶር ከጀርባ ሆኖ አይሰራም። እናንተ ወደ ፕሌይ ስቶር ስትሄዱ ብቻ ነው መስራት የሚጀምረው ማለት ነው። እሺ ተመልካቾች እነዚህ ነገሮች ካስተካከላችሁ በጥንቃቄ እንግዲህ በቻላችሁ አቅም ስልካችሁን ደግሞ ሞቃታማ ቦታ ላይ ማድረግ አይመከርም ማለት ነው። ቀዝቀዝ ያለ ቦታ ላይ ብታስቀምጡት ይመከራል። እነዚህን ነገሮች ካደረጋችሁ ስልካችሁ እየሞቀ እየጋለ አያስቸግራችሁም። በተጨማሪም ደግሞ ባትሪያችሁ ቶሎ ቶሎ አያልቅም ማለት ነው። እመኑኝ በጣም ትጠቀማላችሁ። እነዚህን ነገሮች አስተካክሉ ማለት ነው። በቀጣይ እንግዲህ በሌላ መረጃ መለሳለሁ። እስከዚያው ጊዜ በያላችሁበት ሰላማችሁ ይብዛ። ሀሳብ አስተያየታችሁን በኮመንት ግለጹልኝ። መልካም ጊዜ